ጤና ይስጥልኝ አድማጭ ተመልካቾቻችን ወቅታዊ ዜናዎችና መረጃዎችን ይዘን መጥተናል። መረጃና ዜናዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከአልጀዚራ የእንግሊዝኛው ክፍል ኬር ቱ ሄር ፕሮግራም ጋዜጠኛ መሂድ ሐሰን ጋር ሰፋ ያለ ቃለ መጠይቅ አድርገዋል። አቶ ጌታቸው ረዳ በቃለ መጠይቃቸው ለበርካታ ጉዳዮች ምላሽና ማብራሪያ የሰጡ ሲሆን ከኤርትራ ጋር ውጊያ ይነሳ ይሆን በሚል ለተነሳላቸው ጥያቄ በሰጡት ምላሽ ኢትዮጵያና ኤርትራ ወደ ጦርነት ያመራሉ የሚል እምነት የለኝም ብለዋል። ጌታቸው ረዳ በማብራሪያቸው ኢትዮጵያ የቀይ ባህር መዳረሻ ትፈልጋለች የሚለው ንግግር አሰብ የተባለውን መሬት በባለቤትነት ከመያዝ ጋር ይደባለቃል ያሉ ሲሆን እኔ እስከማውቀው ድረስ የኤርትራ ሉዓላዊነት የሚጻረር ምንም አይነት አማኒት ያለው ክርክር የለም ሲሉ በቃለ መጠይቃቸው ተደምጠዋል። የኢትዮጵያና ኤርትራ ግንኙነት ወደ ጦርነት ያመራል ብዬ አልጠብቅም ያሉት የጠቅላይ ሚኒስትሩ አማካሪ ኢሳያስና የጠቅላይ ሚኒስትር ዶክተር አብይ አህመድ ቀውሱን ለማርገብ በልባቸው ውስጥ መንገድ ያገኛሉ ብዬ የማምንበት ምክንያት አለኝ እመነኝም ብለዋል። በቅርቡ ወደ አፋር ክልል ቡሬ ድረስ ተጉዤ ነበር ያሉት አቶ ጌታቸው ረዳ የኢትዮጵያ መንገድ የአስፋልት መንገድ ሲገነባ አየው፣ በግልጽ የኤርትራ መንገድም በበኩሉ መንገድ እየገነባ ነው ሲል በቅርቡ የተለጠፈ አለመግባባት መሆን አለበት። ያንን ያህል ኢንቨስት ካደረጉ ሁለቱ ወገኖች የማይስማሙበት ምንም መንገድ አይታየኝም ብለዋል። አቶ ጌታቸው ረዳ አሁን ከፌደራል መንግስቱ ጋር በአብሮነት እየሰሩ ያሉበትን ምክንያት ሲያስረዱ አሁን እየሰሩ ያለው እኛ በሰራናቸው ስህተቶች ለመጽዳት ብቻ ሳይሆን ያ አይነት የተሳሳተ ስሌት ዳግም እንዳይከሰት ለማድረግ ነው ብለዋል። አቶ ጌታቸው በዚህ ቃለ መጠይቃቸው ዋናው ልብ ሊባል የሚገባው ነገር የኔ በፌደራል መንግስቱ ስልጣን መያዝ አለመያዝ ሳይሆን በትግራይ ጦርነት እንዳይኖር ማድረግ መቻሉ ነው ሲሉ በክልሉ ጦርነት እንዲነሳ እንደማይፈልጉና ለዚህም እንደሚሰሩ ተናግረዋል። የኤርትራው ቃል አቀባይ የማነ ገብረ መስቀል እንደገለጹት ብልጽግና ፕሮፓጋንዳና ተለዋዋጭ ባህሪዎችን ይዞ ነው እየተንቀሳቀሰ ያለው፣ ሐሰተኛ ፕሮፓጋንዳም እየሰሩ ነው ብለዋል። የአውሮፓና የአሜሪካ የባህር ኃይል ወታደራዊ አዛዦች ወደ አዲስ አበባ በመምጣት ከኢትዮጵያ ባለስልጣናት ጋር ያደረጓቸውን ጉዳዮች በተመለከተ ብልጽግና ጉዳዩን ሌላ ቅርጽ ሰጥቶ እያሰራጨው ነው ብለዋል። የአማራ ፋኖ ኃይሎች አስተዳደራዊ መዋቅር መመስረታቸውን ቀጥለዋል። ከአስተዳደራዊ ምስረታ ጎን ለጎንም ህዝባዊ ውይይቶች መቀጠላቸውን ተነገረ። በዚህም በቡልኒ ወረዳ ጊዜያዊ አስተዳደር ህዝባዊ ውይይት እንደቀጠለ ስለመሆኑ ታውቋል። የአማራ ፋኖ ብሔራዊ ድል ቴዎድሮስ 201ኛ ኩራት 54ኛ ክፍለ ጦር የቡቡኝ ወረዳ ጊዜያዊ አስተዳደር በቡቡኝ ወረዳ ዋበል ከተማ ቀበሌ ከሚገኘው የኋላ ደጀን ህዝብ ጋር ሰፊ ውይይት እያደረገ ሲሆን ህገወጥ ግንባታን፣ የመሬት ወረራ በተመለከተ፣ የቀበሌ ጸጥታን በተመለከተ፣ የቀበሌ መስረት ልማት ስራዎችን በተመለከተ በኋላ ደጀኑ ህዝብ የቅርብ ቀን የተዋቀረ የጊዜያዊ አስተዳደር አደረጃጀት በመተካት የአማራ ህዝብን የህልውና ትግል ላይ አበክሮ እንደሚሰራም ተረጋግጧል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለሰዓቱ የተሰሙ ዜናዎች እነዚህን ይመስሉ ነበር።